በቃ ጉቺ አይኔ እንኳን ሰላም ልልሽ ነው የገባሁት። እኔ አንቺ እንዲሁም እንኳን ገብቼበት ሳልገባም ደሜ መራር ነው። ግን ጥሩነቱ ምንም ስለማያመጡ አልፎ መጥተውብኝ አያውቁም። እንደኛማ እንደ ባለው ነገር ትንሽ ቢነካኩሽ ጥሩ ነው እንጂ ጉዱንም እንድንሰማ ተናግሬያለሁ። እናትሽ የወለደችሽ እንዴት ብለሽ ጉቺ በይ ይለይልናል። ማንኛውም ታስፈልጊናለሽ ጉቺ። አያገባኝም፣ አላስፈልጋችሁም። እዛው ጣጣችሁን ጨርሱ። እኔ በሰላም ልኑርበት። ነገር ጠላው እግዚአብሔር የተበላም ካለ ፍቅሮች አይስታጎ። አሁን እኮ ከባዱንና ቀላሉን ሲስተም አግኝተነዋል። ገባሽ አይደለ? በቃ ጉቺን እንዲሰድቧት ማድረግ ነው። ጉቺ ጋር ማጣላት ነው ትልቁ ነው። ማረረ እሷ ተረካች የማይደረገውን የማይሞከረውን አስኳሉ ግን የት እንዳለ ታውቃለህ? ግን ጆከር ዋናው አስኳል ግን ዱባይ ላይ ነው ያለው። ዱባይ ነው። ችግር የለውም። አንተ እነዚህን ሰዎች ሞዴሬተሮች ከጆከር ጀምራችሁ ሆፕ ንቀይልኝ። እኔ ምን አደረኩሽ ማርዬ? ናፍቀሽኝ እኮ ነው የመጣሁት። ዱባይ የተሰባሰበ የማፊያ ቡድን በእኛ ላይ ጥሬ ስጋ ስቆርጥ የነበራችሁ እያንዳንዱ እንትናችሁ ይወጣል፣ ቅሌታችሁ። ችግር የለውም። ይሄ ያበሻ ስማ፣ እኔ ጥሬ ስጋ ብቆርጥ እኔ የበለጠ ልጅ በገንዘቤ ነው ጥሬ ስጋ ብቆርጠው። ዱባይ በነገራችን ላይ ብዙ ነገር አለባቸው ገና በንግድና በተለያየ በሀብታም ጨዋታ ብዙ ጉዳይ አለ። ይህን ሳምንት ላይ የተቀዳለጠ ገና ጠንቋይ ቤት ሁሉ የሚሄዱ ሴቶች እንዳሉ ነው መረጃው እየደረሰን ያለው። ያ ሁሉ ዱባይ ደግሞ ጠንቋይ ቤት፣ ኧረ ዱባይ የለም። ሰውዬ ተረጋጋ። ወይ መድኃኒዓለም በጣም ነው እንዲያስጠነቆሉት። ዞሮ ዋናው ነገር ምን አለ መሰለሽ፣ አንቺ ከተነካሽ ትልቁን እንትኑን መንጋውን ስለምትነቂ አንቺን ማጣላት ነው። በቃ አሁን እኮ ደረሰን እኮ አጭሩን ዘዴ። እኔ የምፈልገው አሁን ሁሉም በያፋችሁ እንድትነካኩት ነው የምፈልገው ነገር ነው። አሁን መርፌ ወቅተንሻል። ነገ ቤት ከፍተሽ ይህን አጀንዳ ያላራገብሻት እንደሆነ አብዱ ምን አለት ያለሽ ውጭ ኤፍቢዲ ምን አለት ያለሽ ጠብቂ። መርፌ ነው በከብት መርፌ ነው ይወጋል። መጣችላችሁ ያቻትና ልጅቷ የሚለውን ዘፈን ነው የምከፍትላቸው። ይሞክሩ። እንዴት ፈራች ግን ሰውየው? እንዴት ተፈራ? እንዴት ፈራችሁት? ቤት ቀይራችኋል እንዴ? አልገባኝም። ምን እንደው በመድኃኒዓለም ይዣለሁ። ወሬ ጆከር እኮ ነው ጥፋተኛ። እዛው ቀጥፎን መጣን ወደ አንቺ ቀጥታ። ጆከር ፕሮፋይል ውስጥ ገብቼ ኮፒ ሊንክ እያደረኩ ነው። ሪፖርት እያደረጉበት ነው። ፕሮፋይሉ ላይ ገብታችሁ ኮፒ ሊንክ አድርጉት። ይሄ ነገር እንደዚህ በቀላሉ መንፈታው አይደለም። አሁን እኮ አፌ ምን አለች መሰለኝ፣ ጉቼታችን ከተነካው እኔ ነኝ የምዘረግፈው ነገሩን ብላ ግልግል። በቃ እንደምንም አድርገን እናምጣዋ። እንደዚህ ይሄ አሪፍ ላይ እኮ ነው እንስራ እያልኩ ያለሁት። ጆከርን ቤት አዘግተውበት ነው እዚህ የመጣ ነው። ያንቺ እንዳያዘጉብሽ አስወጭን። እግዚአብሔርን ተጠቅሞ እሱ አይደል እንደ የስራ መጀመሪያው አባያውን በሪፖርት ራሱ ቢዘገብ ቤት ትጀምረዋለች በሌላ አካውንት። እኛንን ተጠቃሚ የምንሆነው። ኧረ እኔን እሰጣታል ቻግን ማለት ነው። በቃ እንሂድ። ምን አገባኝ። አንቺ አንድ ትንፋሽ ብትተነፍሽ ትሰቃያለሽ፣ ይሰቅልሻል። ጀግናው ተስፋ ይሉሻል። ይውከታች እናንተ አላችሁ ሳይንቴ እንደሆንኩ አታውቁም እንዴ? ምን አባሽ ልታመጭ ነው? ምን ታረገ? ማንም ጉችን አይነካትም። ምስኪን እኛ እያለን እኔም እኮ ግራ ገባኝ እኮ እኔን እንዳስቆደድ ምንም እኮ ይኸውልሽ ያለ እኔ የገረመኝ ምን ያክል አቅም ቢኖረው ነው ይህን ያክል የፈሩት? ማናቸው? ጓደኝነታቸው ግን ጥብቅ ነው ዱባይ ላይ።
እኔም ለስራው እንዴት ነው ንገሪኝ እስኪ። ማናቸው የፈሩት? እንዳለ ፈሩት እኮ ያለ መረጃ ነው እንደመጣ። ምንም ለጉቺ 1 ሰከንድ አይፈጅበትም። ወይ ጉቺ ግን ቆይ መረጃ ጆከር መረጃ የለህም አንተ ጋር የዚህ ነገር አጀንዳ ውስጥ አለኝ። የተያያዘ ነገር ሆኖ ነው መተንፈስ አለባቸው። ሁሉም ሲተነፍስ እኔ ደግሞ ያንን ነገር እለቃለሁ። ያ ካልሆነ ግን ተያይዞ ብዙ ነገር የሚመጣ የሚያስጠላ ነገር ስላለ የተያያዙ ስለራስ በራሳቸው ሲገላለጡ ነው ያን ነገር የሚሆነው እያልኩ ነው። ወይ መድኃኒዓለም አሁን ሙኒት ብቻ ነው ሙኒት ጀምራለች፣ ጉቺ ጀምራለች። ሙኒት እና ጉቺ እናጨብጭብላችሁ። ሙኒትና ጉቺ ጀምረዋል። ሙኒትም ጨፍጨፉን ጀምራለች፣ ታፈነዳለች። ሙኒትና ጉቺ መሲ ብርጅስቶን ሙኒት ብርጅስቶን አሁን ጠበቅ ካረግና ትዘረግፈዋለች። እኔ እንግዲህ ይሄ ሆኗል ብላ ትዘረግፈዋለች። እመኑኝ። ይህ ተስፋዬ ጀግና ነው፣ አንገትሽን ይቆርጥሻል አለች። የሱ ሽማ የተስፋዬ ወታደር ነው። የማንን የኔ ነው? ያ እንዴት አንቺ ወንድ የምታርገበግቢ ወንድ የምታራግቢ ሴት ተስፍሽዬ፣ የኔ ጌታ ካለህበት ችግር መድኃኒዓለም ያውጣክ። እሺ ይኸውልህ ተጀመረልህ። አይ አይደለም ተጀመረ አይደለም፣ ችግር ውስጥ ነኝ ስለሰማሁት ነው። ቅድም ጆከር አታቀሳስር። ቅድም ችግር ውስጥ ነኝ በራሴ ጉዳይ ሲል ስለሰማሁት ነው። ካለህበት ነገር እሱ መድኃኒዓለም ያውጣክ። ምንድን ነው የምታራግበው? ቅድም ችግር ውስጥ እመኑኝ፣ ማውራት አለባችሁ። በዚህ 24 ሰዓት ውስጥ ማውራት አለባችሁ። እውነታውን ነገር ከአንቺ ጀምሮ ሁላ ሌላ ነገር የሰማሁት ደግሞ ጆከር፣ ሌላም እንደሰማሁት ታውቃለህ። በፊት አስክሬን ነበር የምሰበስበው፣ አሁን ግን በቁማችሁ ነው ማስገባችሁ እያለ ነው፣ እየዛት ነው እያለ ሙኒት ግዴታዋን ተወጣለች። ትንሽ ፐርሰንት ነው የሚቀራት። ሙኒቷ ነይ አስገቢያት። ሰባት እንትን አለ አይደል? እኔ ግን ከኔ ራሱ ረድ ጆከር፣ በእግዚአብሔር እኔ እንደዚህ አይነት ድራማ ውስጥ አትክተተኝ፣ በእግዚአብሔር አያገባኝም። ጉቺንም ሙኒትንም ጨፍልቆ አንድ ጊዜ እስር ቤት ማስገባት የሚችል ሰው ነው ሰውየው። ተስፋዬ በዚህ ልክ አቅም አለው ማለት ነው። ሬተሮች አታስወጡ። ምን አጠፋው? አበባ ስጭ ሙኒት። እኔ ሙኒት ናት ያሳዘነች። ስማ ምን እንዳለ ታውቃለህ? አይ ምንም በግለሰብ ነው የሚረዳ። እሱ መጀመሪያ 2 ሚሊዮን ብር በድርጅቱ ስም 2 ሚሊዮን ብር ተዋቶበታል ብሏል። መጀመሪያ ተንፍሷል። እሷ መጣ ምንም ተዋቶ አያውቅም ስትል እኔ ሳቅ የለውም። እኛ ላይ የደረሰ ነገር ተብላልቶ ይወጣል። አይዟችሁ። ምንም የጠበሳችን ግን ቆንጅዬ ነች፣ ቀጭናት ምናምን እግሯ እኔ እኮ እስከ ጫማቸው ኦኬ ባይዘው እኮ ሰላም ነው። እሺ ጉቺ ቴንኪው ማሬ። እሺ እናቴ ኧረ በቃ አታስጨንቋል ልጅቷ። አይ ተስፋዬ ጀግና እያሏት ነው ሲጀመሩ። አንድ ነገር ልንገርህ፣ ብዙ እናውቃለን፣ ብንናገር እናልቃለን ነው አንደኛ። ሲቀጥል ማለት ነው ሲቀጥል ዳይሬክትሊ ኢንዳይሬክትሊ የኔን ስም ለማንሳት ከሞከራችሁ ዩ ጋይስ ዩ አር ደን። ጨዋታው ያልቃል። አንሾቹ ግን እነማን ናቸው? ማንም ይሁን ከከሌ የለም። እኔ ግን የሰው ስም አላነሳም፣ በቤቴም አላስነሳም፣ አያገባኝም። መረጃ ማስረጃ ካላችሁ አንቃችሁም ዘቅዝቃችሁም ዘልዝላችሁም ጠይቁ። ከዛ ውጭ ግን እኔ ተስፋዬ ሂዝ ኖት ኢቨን ማይ ካፕ ኦፍ ቲ፣ አይመለከተኝም፣ አያገባኝም። በአማርኛ ይደረግ እስኪ አያገባኝ። ገባ? ይህንን ነው የምለው። ከዛ ውጭ ግን እኔ አጀንዳ ማስቀጠያ ማስተባበሪያ ምናምንም አይደለው። ሰምተሻለ ብለህ ጠየቀኛ። ወር የሆነው ይሻቸው ኮመንት ጀመሩሽ። ተስፋዬ እንተነኪና አንጠልጥለን ጨጓራሽን እናወጣዋል እያሉ ትፈሪዋለሽ። እንኳን አሉ ይመቸው። ምን አገባኝ እኔ
እኔ ቤት ስለ ተስፋዬ ሳዘምር ሰምተከኝ ታውቃለህ? ይሄ ራሱ ጆከር ልንገር ከአንተ ራሱ በጣም ንቀት አለብህ። ይሄ ራሱ ንቀት ነው። እኔ ቤት መተክ ራሱ ስለ እሱ እኔ መጠየቅ ንቀት ነው። እኔ መቼ ቀን ነው ስለ ተስፋዬ ባንዲራ ሲል አይተከኝ የምታውቀው? መቼ ቀን ስለ ተስፋዬ ሳዘምር፣ መቼ ቀን የአረብ ሀገር ሴቶችን የብር እርዳታ ደግፌ ስናገር ሰምተኝ ታውቃለህ? የኔ እውነት ሲሆን መብላት ስለለመዳችሁ ነው። ሁላችሁም ብትሆኑ ማለት ነው። አይደለም አያገባኝም። እኔ አትኦል ማለት ነው። እኔ የነጠቁት የበላሁት የዘረብኩት የተቀበልኩት የደለልኩት ነገር የለም። በመረጃ በማስረጃ ጥያቄ ካለክ መልሳለሁ። ሰምተሻለሁ? አዎ ሰምቻለሁ። ስለማይመለከተኝ አንደኛ ጆከር ስማ፣ አንቺን እኮ ይመለከታል እኮ አረብ ሀገር ነሽ ብትሞቺ አያገባኝም። ጆከር ስነ ስርዓት ያዝ። ስለማይመለከተኝ፣ ሁለተኛ ማስረጃ ስለሌለኝ አላወራውም። አልተማራችሁም እያለን ጉቺ ከዚህ በላይ ሞታለን። በራችንን ወስዶ አልተማራችሁም እያለን እኮ ነው ሰው እንዴ። ጉቺን ብትሞት ይቀበላል እንጂ ይቀበላል። የኔ አባት እኔ ሳልሞት በፊት የሬሳዬን ማስጫኛ ያስቀመጥኩ ሰው ነኝ። አታስቡ። ድንገት ከሞትኩ ነው የሚዋጣልኝ ብር የለም አለኝ። የሬሳ ማስጫኛ አስቀምጫለሁ። እንዴት ግን ማለት ኮመንት እንደዚህ አንቺን ያስፈራሩሻል ማለት እኔ እኮ ያ ነገር እኮ ጆካ ተው በቃ እንዴ በቃ ተው ጆካዬ በቃ ተው ወንድሜ ተው በቃ ሌላ ቦታ ታወራላችሁ በዚህ ጉዳይ ምን ውስጥም አትክተቷት ጆካ ፕሊዝ ልንገርሽ አዳምጠኝ ጆከር በቃ ወይ ድሬ አንድ ጊዜ ፕሊዝ ስማ እኔን የጠየቀኝ ስለዚህ ጉዳይ ሰምተሻል ወይ ነው አይደለ ጥያቄ አዎ ሰምቻለሁ አልሰማሁም ዣሜ አልልክም ድብን አድርጌ ሰምቻለሁ ለምን አላወራሽም ከሆነ ደግሞ ማስረጃም የለኝም ሲቀጥል ደግሞ አይመለከተኝም ይሄ ነው ያለው ነገር ስለማይመለከተኝና ማስረጃ የለኝም ግን ድብን አድርጌ ሰምቻለሁ እኔ መቼም በህይወት ቆሜ አልሰማሁም አላውቅም አልልክም መቼም አላደርገውማ ማን ምን ያመጣል ማን ያኖረኛል ሰምቻለሁ ብል አልሰማሁም ብል ማን የሚያኖረኝ ሰው አለ በድፍረት ነው ያው በድፍረት እንደማቅ ነግራለሁ እንደ ማንኛውም የሚዲያ ሰው ሲያወሩ እኔ በየት ላውራ አንቺ ብቻ እኮ ወሬው ነው ያልሽው ተከባበሪ ይኸውልህ ዛሬ አጭሷን ፊትሽ እኮ አይታይም ጭስ በጭስ ሆነሽ አቡ አፋችን ሞዴሬተር አለ ካም በኋላ እሷ እንዳትሳደው ጀዝባ ዝም በይ ይላል እሷን ጀዝባ ባላገር እንኳን አለኝ አንተ እንዲያሉሽ እያለ ጋይስ ማለት ነው የማውቀውን ነገር ሁሉ አውጥቼ እንዳወራ ነው እሱ ፍላጎቱ ማወራው ነገር የለኝም እኔ አያገባኝም ፈልፍላችሁ አውጡ ደርሳችሁበት የለ ኦሬዲ ዋናው እኮ የሆነ ጫፍ ይዛችኋል አይደለ ስለዚህ በርበራችሁ ዘርዝራችሁ አውጡ እኔ ምን አገባኝ ዋይ ኦንሊ ሚ እንዴ ምንም ወሬ አናውራ አሁን የሰዓቱ የቲክቶኩ አጀንዳ ይሄ ነው ምንም ወሬ ቤት ግን ግባትና አዛውራ እንዳለ አይደለም ለምን መሰለሽ አሁን የቲክቶኩ ወቅታዊ ጉዳይ ይሄ ብቻ ነው በቃ ወይ ሚዩት እናርጋ አንቺ አውሪ እኔ አላወራም ምንድነው ማወራው እኔ ጨረስኩኝ ምን አገባኝ እኔ ጆከር ከኔ የተወሰደ አንድ ብር የለ እኔ አንተ እህት በቤቴ ይሁን ቪዲዮ ሰርቼ ይሁን ሰፖርት አድርጉት አላልኩም ሟች እኮ ነሽ አንቺም ከሞትሽ አንቺን የአረብ ሀገር ሴቶች እኮ ደንቆሮ ናቸው አለሽ እንኳን አለ ምን አገባኝ እኔ አልደነቆርኩ እኔ ምን የሚያገባኝ ነገር አለ እኔ እኮ ስለዚህ ሰውዬ አይመለከተኝም ሲቀጥል ማስረጃ ስለሌለኝ ማውራት አልችልም ሰምተሻል ወይ ማስረጃ አይደለ ነገር ሰምቻለሁ አውቃለሁ አልሽ ዘረግፈዋለሁ አልሽ እንዴ የሰማሁትንማ ሰምቻለሁ ነገርኩህ እኮ ምን ሰማሽ ብትለኝ ግን ይሄን ብዬ አልልክም ድብና አድርጌው ሰምቻለሁ እኔ ማንን እፈራለሁ ማኗ ታኖረኛለች ኦፍኮርስ ድብና አድርጌ ታዲያ እውነት አልሰማሁም ጆከርዬ እንድልክ ነው እንዴ ድብና አድርጌ ነው የሰማሁት ድብና አድርጌ ጉቺዬ እኔ ቆንጆ ደህና ነሽ የኔ ይሄ ነገር ብዙ ውስጥሽ ላይ የሆነ ተፈድ ያለ ነገር አለ አላፈንደው አላ እዚች ሚዲያ ላይ እውነት የሚናገር አይወደድም እኛንማ አይፈልጉንም አንፈላለግም ስለዚህ እኔ ግን ስለማይመለከተኝ ነው የማላወራው ስለማይቆይ ወደ ላይ ልሰማ ጉቺ ብዙ ነገር ታውቃለች ግን ለመናገር አፏ ላይ እያደረሰች የፈራችው ነገር አለ እንኳን ፈራው እንኳን ደንቆሮ ናት አሁን ጉቺ ጆከር ታዩና ጆከር ጌሙ እየደረሰ ነው መርቂን አንበሳውን ቆይ ከጌሙ በፊት ይህንን ነገር እናቀጣጥል ተይ ቆይ ይህ እኮ እህቶቻችን ላይ ብዙ ነገር እኮ እሷንም ይመለከታል አረብ ሀገር አንቺ አረብ ሀገር እዛው ቀልጠሽ ሞተሽ ቀን ወንድሟ ያለው ተስፋዬ ድርጅቱ ቢዘጋ ሰርቆ ቢጠፋ እኔ ወንድሟ አስገባታለሁ
አታስገባኝ። እኔ ሬሳዬ ማስጫኛ በህይወት እያለው ያስቀመጥኩ ሰው እየሰደቡሽ ነው። እንዴት ያስፈራሩሻል? ጎቼ እንኳን ጭስ አይደለም ሳር ቤት ብታቃጤ አንላቀቅም። በቃ ገጥመናል። ያማቸዋል እንዴ? በደራስ ውረዱ። ቆይ ጉቺ በምዳለ ልትሉ ነው እንዲ አብረውን የበላችሁ ልትሉ ነው እናንተ ማለት ነው። ጆከር አንተ ቅድም ማለት ነው አንተ ራሱ አንተ ገመዳፍ በቤትክ ጠርተከው መጥቶ ነበር አይደል? ገንዘቡ የት ሄደ? ስንት አለ? ስንት ቀረ? ለምን አወጣኸው? ምን ላይ አደረክ ብላ አትጠይቅም ነበር? ሌሽ ነው እኔን መታው የምጠይቀኝ? እኔ ምን አገባኝ? እኛ ምን መች ጠየቅን? እኔ እኮ መረጃው ሙሉ አለ። ተናገሩ ነው የሰማችሁ ሁሉ አውጡ ነው። በቃ ነገርኩክ እኮ የሰማሁትን ነገርኩክ እንዴ። ከድፍን የዱባይ ሰው ግን ከድፍን ዱባይ ላይ ካለ ሰው ሁሉ ማለት ነው ለይተህ እኔን ምን ሰምተህ ታውቂያለሽ ብለህ ለምን ትጠይቀኛለህ? እኔ መች ጠየቅኩ? ራስሽን እንሽ የጀመርሽው እንጂ እኔ ምንም አልተነፈስኩም። ለምን የምታውቂው ነገር አለ ወይ ብለህ ጠየቅከኝ። አለ እኮ ሪከርዱ። እኔ አላልኩም። መጀመሪያ በእንትን የሰማሁት አለ ብለሽ ነካካሽው። በነገራችን ላይ ቆይ ነገር በጣም ነው ያልጠየቀኝ። ማን አብዲ ነው የጠየቀሽ? አብዲ ነው እኮ የጠየቀሽ። ብቻ ለጠየቃችሁት የነበረው ቀልድ ሊሆን ይችላል፣ ግን የምንፈልገው አብዲ ነው የጠየቀሽ። የሰማሽ ነው። ትልቁ አስኳል ያለው የእንቁላሉ አስኳል መስራቹ ዱባይ ላይ ነው። እና ሰው መልማዮች አሉ። እነዚያን ሰው የሚመለምሉትን ነው እኛ እየፈለግን ያለ ነው። አንቺን አሁን ዝም ብለህ ታውቀዋል እኮ ተናገሩ ነው። እነዚያን ግለሰቦች እንዴ ግልጽ እያደረግን እንለፍ። ሰው መልማይ ስትል አልገባኝም። እኔ ሰው የምመለምለው ወደ ማህበር የሚያስገቡ እየመለመሉ ማህበር ውስጥ በወር 2000 ብር እንዲያዋጡ የሚያደርጉ አሉ ዱባይ ውስጥ። እነዚያን ሰው እየፈለግን ያለ ነው። አብዲ ደግሞ ይዞት መጣ ጉድ። ቆይ ጆከር አንተ ሰውዬ ዝም በል። ማዳም ቤት በስንት ብር ተቀጥራ ነው 2000 የምታዋጣው በየወሩ? አልገባኝ። ያን 2000 ኢትዮጵያ ነው። 4000 በኢትዮጵያ 4000 እንዴ ያን ዶክተር ደሞዝ እኮ ነው የሚበሉት ኢትዮጵያ ውስጥ ዶክተር ምን ከ70 እና ከ80 ሺህ ብር ነው በኢትዮጵያ። እኔ በድርሃም 2000 ያልኩኝ በኢትዮጵያ 4000 ነው። እና መልማዮች አሉ። እነዚያን ነው እኛ እያፈላለግን ያለ ነው በባትሪ። ኧረ ታውቀዋል። ምንም መፈላለግ ምናምን ይሄ እኮ የታወቀ ነው። አሁኑ በቃ ይወራ። ራሳቸው ሚዲያ ላይ መጥተው እንዲያወሩ አፈንዱት አሁን